ጤና ይስጥልን። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸውን ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን እናስቀድማለን። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የህወሓት ውሳኔ በክልሉ ሌላ መከፋፈልና ተጨማሪ ግጭትና ጦርነት የማይጋብዝ ከሆነ ውሳኔው የሚከበር ነው አሉ። ጀነራሉ ከፌዴራል የሚጠበቁ ጉዳዮችና የስልጣን ሽግግሩ በምን መልኩ እንደሚከናወን የሰጡት ማብራሪያን በቅድሚያ ይዘነዋል። በአዲስ አበባ የሚኖሩ የትግራይ ተወላጆችና የንግድ ማህበረሰብ አባላት በፈቃደኝነት ስም በግዴታ ገንዘብ እንዲያዋጡ ጫና እየተደረገባቸው ነው ተባለ። በከንቲባ አዳነች አቤቤ በሚመራው የአዲስ አበባ ከተማ መስተዳደር መልካም ፍቃድና ድጋፍ ለትግራይ የለውጥ ንቅናቄ በሚል ልዩ የገቢ ማሰባሰቢያ የእራት ግብዣ በሸራተን አዲስ መዘጋጀቱ ተገልጿል። እንመለከተዋለን። አገዛዙ የድምጻዊ ቴዎድሮስ ካሳሁንን የቅርብ ሰዎች ማሰር መጀመሩ ተሰማ። የድምጻዊው ቴዎድሮስ ካሳሁን የቅርብ ስራ አጋር የነበረው የሱፍ ያሲን በፌዴራል ፖሊስ ከቤቱ የተወሰደ ሲሆን ከፍተኛ ድብደባም ተፈጽሞበታል ተብሏል። ተጨማሪ አለን። የአገው አበርገሌ ወረዳ ዋና የንግድ አስተዳደር ማዕከል የሆነችው የኒራቅ ከተማ አሁንም በአገው ዲሞክራቲክ ንቅናቄ አዴን ሰራዊት ቁጥጥር ስር መሆኗ ተገለጸ። በከተማዋ የድሮን ጥቃት ስለመፈጸሙ ሰምተናል፣ እናስደምጣቸዋለን። አሜሪካና ኢራን ለሁለት ሳምንታት የቆየውን የተኩስ አቁም ስምምነት እንዲያራዝሙ ፓኪስታን ጥሪ ማቅረቧን የሀገሪቱ የውጭ ጉዳይ ሚኒስትር ባወጣው መግለጫ አስታውቋል። የሚሉና ሌሎችንም ዜናዎችን ይዘናል። አብራችሁን ቆዩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የህወሓት ውሳኔ በክልሉ ሌላ መከፋፈልና ተጨማሪ ግጭትና ጦርነት የማይጋብዝ ከሆነ ውሳኔው የሚከበር ነው አሉ። ፕሬዝዳንቱ ሚያዝያ 13 ቀን 2018 ዓ.ም ወቅታዊ ሁኔታን አስመልክቶ ለመገናኛ ብዙሃን በሰጡት መግለጫ የፕሪቶሪያው የሰላም ስምምነት ተደራዳሪ የሆነው ህወሓትና የመህተ ካውንስል ያስተላለፉት ውሳኔ የሚከበር መሆኑን ገልጸዋል። የህወሓት ማዕከላዊ ኮሚቴ ሚያዝያ 7 እና 8 ቀን 2018 ዓ.ም በአክሱም ከተማ ከትግራይ ሰራዊት ከፍተኛ አዛዦች ጋር ባደረጉት ስብሰባ 2.8 ሚሊዮን ህዝብ የመረጠው መንግስታዊ አስተዳደር እንዲመለስ መወሰናቸው ይታወቃል። ይህንን ውሳኔ ተከትሎ ጀነራል ታደሰ ወረደ በጉዳዩ ዙሪያ መግለጫ ለመስጠት 2 ጊዜ ተራዝሞ የነበረ ሲሆን ዛሬ በሰጡት መግለጫ ግን ውሳኔውን እንደሚቀበሉ አስረድተዋል። ይህ የሽግግር ሂደት በሚተገበርበት ወቅት ሊከተሉ የሚችሉ አወንታዊና አሉታዊ ተጽዕኖዎችን በጥንቃቄ መመዘን እንደሚገባ ያሳሰቡት ሌተናል ጀነራል ታደሰ አሁን ላይ ለጦርነት መነሻ ሊሆኑ የሚችሉ በርካታ ምክንያቶች ቢኖሩም የትግራይን ነባራዊ ሁኔታ ባገናዘበ መልኩ አደጋን የሚቀንሱና ጦርነትን የሚያስቀሩ የሰላማዊና የህግ አማራጮችን ማጠናከር እንደሚገባ ገልጸዋል። ከፕሪቶሪያው ስምምነት በኋላ ተዳክሞ የቆየው የድርድር አቅም መልሶ መገንባት እና በውስጥ አንድነት ላይ የታዩ ክፍተቶችን ማረም ለነገ የማይባል ተግባር መሆኑንም ፕሬዝዳንቱ አክለው አስረድተዋል። በትግራይና በሌሎች ክልሎች መካከል ያለው የልማትና የፍትሃዊ ተጠቃሚነት ልዩነት ቅሬታ የሚፈጥር ቢሆንም ቅድሚያ ለሰላም በመስጠት ጥያቄዎቻችንን በሰከነ መንገድ መመለስ ዋነኛ ምርጫ ሊሆን እንደሚገባ ሌተናል ጀነራል ታደሰ አስረድተዋል። በመሪነት ደረጃ ያለው የአመለካከት ልዩነት ወደ ግጭት እንዳያመራና ቀደም ሲል የተከሰቱ የሀብትና የአቅም ብክነቶች እንዳይደገሙ ጥንቃቄ የተሞላበት ውሳኔ መወሰን እንዳለበትም ጠቁመዋል። ህወሓት ሰሞኑን የወሰነው ያለፈው መንግስት ይመለስ ጥሪ ለክልሉ ህዝብ የሚበጅ ሌላ ግጭት የማይጋብዝ ከሆነ የፓርቲ ውሳኔ በመሆኑ ብዙ እንደማይከፉበት አብራርተዋል። በውሸት በማጥቆር በመፈረጅና ጠላት ነው በሚል ቅስቀሳና የማህበራዊ ሚዲያ ዘመቻ ከስልጣናቸው ማውረድ እንደማይበጅና እንደማይታሰብ በአጽንኦት የተናገሩት ፕሬዝዳንቱ ለሰላማዊ የስልጣን ሽግግር ዝግጁ መሆናቸውን አመላክተዋል። ፕሬዝዳንቱ በመግለጫው ላይ የተፈናቃዮች መመለስ የሉዓላዊ ግዛት መከበርና የህዝብ አንድነት ቅድሚያ የሚሰጣቸው ተግባራት መሆናቸውን አጽንኦት ሰጥተዋል። የመንግስት መስሪያ ቤቶች መደበኛ ስራቸውን እንዲቀጥሉና የጊዜያዊ አስተዳደሩ ካቢኔ በጉዳዩ ላይ በቅርቡ ተሰብስቦ እንደሚመክር አስታውቀዋል። ይህ ወደ መደበኛ መንግስት የሚደረግ ሽግግር በኃይል ወይም በትርምስ ሳይሆን በሰላማዊና በህጋዊ መንገድ እንዲጠናቀቅ ሁሉም ወገኖች የጋራ ግንዛቤ ሊኖራቸው እንደሚገባ ሌተናል ጀነራል ታደሰ ወረደ ጥሪያቸውን አስተላልፈዋል።
የፌዴራል መንግስት የፕሪቶሪያውን ስምምነት ፈራሚ አካል ነው። ስለሆነም በትግራይ ያለውን የፖለቲካ ቀውስ የሚያረግቡ ስራዎችን መስራትና ማገዝ አለበትም ብለዋል። ተፈናቃዮች ወደ ቀያቸው ሳይመለሱ የትግራይ ግዛታዊ አንድነት ሳይረጋገጥ ስድስተኛ ክረምት እየመጣ ነው። በዛ ላይ የመንግስት ደሞዝ፣ የክልሉ በጀት ማቋረጥና ነዳጅ መከልከልና ሌሎችም ችግሮች መፍታት አለባቸው ሲሉ ተደምጠዋል። የፌዴራል መንግስት በትግራይ ያለውን ፖለቲካዊ ከመፍታት ይልቅ በማወሳሰብ ገፊ ግጭትና ሌላ ዙር ጦርነት እንዳይቀሰቀስ መስራት እንዳለበትም አሳስበዋል። ጀነራል ታደሰ አክለውም የፌዴራል መንግስት የልማት በጀት ማቆም፣ ነዳጅ መከልከል በፕሪቶሪያው ስምምነት መሰረት ያቋቋምከውን ጊዜያዊ አስተዳደር እንደማፍረስ የሚቆጠር ነው ሲሉም ተናግረዋል። በአዲስ አበባ የሚኖሩ የትግራይ ተወላጆችና የንግድ ማህበረሰብ አባላት በፈቃደኝነት ስም በግዴታ ገንዘብ እንዲያዋጡ ጫና እየተደረገባቸው ነው ተባለ። በከንቲባ አዳነች አቤቤ በሚመራው የአዲስ አበባ ከተማ መስተዳደር መልካም ፍቃድና ድጋፍ ለትግራይ የለውጥ ንቅናቄ በሚል ልዩ የገቢ ማሰባሰቢያ የእራት ግብዣ በሸራተን አዲስ ተዘጋጅቷል። ለሚያዝያ 13 በተጠራው የእራት ግብዣ በሚል በትግራይ ክልል ዘላቂ ሰላምና ለውጥን ለማምጣት የወደፊት ተስፋን ለመገንባት በምናደርገው ጥረት ውስጥ የእርስዎ ወሳኝ አጋርነት የምናረጋግጥበት ነው የሚል ነው። ይህ መርሃ ግብር ለትግራይ ዘላቂ ሰላምና ለውጥን የሚል መሪ ቃል ይያዝ እንጂ በስተጀርባው የፖለቲካ ሴራና በትግራይ ተወላጆች ላይ የሚደረግ ጫና እንዳለበት ተገልጿል። መርሃ ግብሩ በአዲስ አበባ ከተማ መስተዳደር እውቅና የተሰጠው መሆኑ በከተማዋ የሚኖሩ የትግራይ ተወላጆችና የንግድ ማህበረሰብ አባላት በፈቃደኝነት ስም በግዴታ ገንዘብ እንዲያዋጡ ጫና እየተደረገባቸው መሆኑን ሰምተናል። በተለይም የተሻለ ሀብት አላቸው ተብለው ለሚታሰቡ በአዲስ አበባ የሚገኙ የትግራይ ተወላጆች የነ ጀነራል ጻድቃንና ዶክተር አብርሃም በላይ ኪስ እንዲሞሉ እየተደረገ ነው። ከዚህ ቀደም የጀነራል ጻድቃን ገብረትንሳኤ ሾልኮ የወጣው መረጃ የፌዴራል መንግስቱ ከፍተኛ አመራሮች ጠቅላይ ሚኒስትር አብይ አህመድና ፊልድ ማርሻል ብርሃኑ ጁላ የሚያውቁት 100 ሚሊዮን ብር በትግራይ ለሚንቀሳቀሱ ተቃዋሚ ፓርቲዎች መሰጠቱን ገልጸው ነበረ። አሁንም የሚሰበሰበው ገንዘብ ለትግራይ ለውጥ ሳይሆን በትግራይ ውስጥ አለመረጋጋትን ለመፍጠር የውስጥ ፖለቲካውን ለመበጥበጥ ለሚንቀሳቀሱ አካላት ድጋፍ እንዲውል የታለመ ነው ተብሏል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ቀደም ሲል ከፈለጋችሁ በአንቀጽ 39 መሄድ ትችላላችሁ የሚል ጥላቻ የነበራቸው አሁን ደግሞ ህዝቡ እርስ በእርሱ ለማጣላት የአዳራሽ ወጪ እስከ መሸፈን ደርሰዋል። ይህ የገቢ ማሰባሰቢያ መርሃ ግብር በትግራይ ህዝብ ዘንድ እንደ በጎ ተግባር ሳይሆን ክልሉን በፖለቲካ ለመከፋፈልና ነዋሪዎቹን በገንዘብ ለማስገደድ የሚደረግ እንቅስቃሴ ነው ተብሏል። መንግስት ለክልሉ መሰረታዊ ፍላጎቶች በጀትና ነዳጅ ትኩረት ከመስጠት ይልቅ መሰል የፖለቲካ አጀንዳ ያላቸውን እንቅስቃሴዎች በመደገፍ ትግራይን የማዳከም ስራ ላይ ተጠምዶ ይገኛል። የአገው አበርገሌ ወረዳ ዋና የንግድና የአስተዳደር ማዕከል የሆነችው የኒራክ ከተማ አሁንም በአገው ዲሞክራሲያዊ ንቅናቄ አዲኤን ሰራዊት ቁጥጥር ስር መሆኗ ተገለጸ። በሳምራና ፊናርዋ አቅጣጫ የሚንቀሳቀሰውና በኪሮስ ሮምሃይ የሚመራው የአገው ዲሞክራሲያዊ ንቅናቄ አዲኤን ሰራዊት የአበርገሌ ወረዳ ዋና ከተማ የሆነችውን ኒራክ ሚያዝያ 12 ቀን 2018 ዓ.ም ሙሉ በሙሉ መቆጣጠሩ ይታወቃል። በዕለቱ በአገው ብልጽግና ሚሊሻዎች በኩል በደረሰ ትንኮሳ ምክንያት ጦርነት መቀስቀሱን የንቅናቄው ምንጮች የገለጹ ሲሆን በአካባቢው የነበረውን የሚሊሻ ኃይል ከተማዋን ለቆ መውጣቱ ተረጋግጧል። ከዚህ በፊት ባረጋ ከበደ የሚመራው የአማራ ብልጽግና ከአገው ዲሞክራሲያዊ ንቅናቄ አዲኤን ግጭቶችን በሰላማዊ መንገድ ለመፍታትና የፖለቲካ ጥያቄዎችን ለመመለስ ስምምነት ላይ ደርሰው እንደነበር አይዘነጋም። ከስምምነቱ መካከል የአዲያን ታጣቂዎች ትጥቅ ፈተው ወደ ማህበረሰቡ እንዲቀላቀሉ ወይም ወደ ክልሉ የጸጥታ መዋቅር ልዩ ኃይልና ፖሊስ እንዲገቡ ስምምነት ተደርጎ ነበረ። የዋግኽምራ ብሔረሰብ አስተዳደርን የሚመለከቱት የልማትና የመልካም አስተዳደር ጥያቄዎች በውይይቱ እንዲፈቱ አቅጣጫ ተቀምጦ ነበር። ድርጅቱ በሰላማዊ መንገድ በክልሉ ፖለቲካ ውስጥ እንዲሳተፍ በጦርነት የፈረሱ የአበርገሌ አካባቢዎችን መልሶ ለመገንባት በጋራ ለመስራት ስምምነት ላይ ተደርሶ እንደነበርም ይታወሳል። ይሁን እንጂ የአማራ ብልጽግና ስምምነቱን ተግባራዊ ከማድረግ ይልቅ በአዴን ሰራዊት ላይ ትንኮሳ እንዲፈጽም ስምምነቱ እንዲፈርስ ማድረጉን ተገልጿል። ከአካባቢው ያገኘነው መረጃ እንደሚያስረዳው ለጦርነቱ መነሻ የሆነው በአካባቢው የሚንቀሳቀሱ በብስኩት የተገዙ የአገው ብልጽግና ታጣቂዎች የፈጠሩት ትንኮሳ ነው ብለዋል። በአካባቢው የነበሩ ሚሊሻዎችና የታጠቁ ኃይሎች የጀመሩት ትንኮሳ በአዴን የመልሶ ማጥቃት እርምጃ እንደተወሰደባቸው ከተማዋን ለቀው መውጣታቸው ታውቋል።
ጦርነቱ ሚያዝያ 13 2018 ዓ.ም ከቀትር በፊት ረገብ ብሎ የዋለ ሲሆን ከሰዓት ግን በአካባቢው የድሮን ጥቃት መፈጸሙን ከአካባቢ ያገኘነው መረጃ ያስረዳል። ይሁን እንጂ ታማኝ ምንጮች ካደረሱን መረጃ ውጪ ባና ሚዲያ የድሮን ጥቃት ስለመፈጸሙ ማረጋገጥ አልቻለችም። እስካሁን በሁለቱ ወገኖች በኩል ስለደረሰው ጉዳት መጠን በዝርዝር የታወቀ ነገር የለም። በጦርነቱ የትግራይ ሰራዊት ተሳትፏል በሚል የሚናፈሰው ወሬ ከእውነት የራቀ መሆኑን ባና ሚዲያ አረጋግጣለች። በፊናርዋ ግንባር የሚገኘው የትግራይ ሰራዊት 26ኛው አርሚ ካለበት ሳይንቀሳቀስ በመደበኛ ይዞታው ላይ እንደሚገኝም ሰምተናል። የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የቅርብ ሰው የነበረውና የሙዚቃ አጋሩ የሱፍ ያሲን ዛሬ በአገዛዙ መታፈኑ ተሰማ። የአርቲስቱ ቃል አቀባይ ማህሌት ሰለሞንም በፖሊስ መያዟ ተረጋግጧል። የአርቲስቱ አቀናባሪ የት እንደገባ ያልታወቀ ሲሆን የአርቲስቱ የቅርብ የስራ አጋር የሱፍ ያሲን ሲታፈን ከባድ ድብደባ በፖሊሶች እንደደረሰበት የገለጹት ቤተሰቦቹ ፍትህንም ጠይቀዋል። የአብይ አህመድ ውሳኔ ከባድ ዓለም አቀፋዊ ጫና እየመጣበት ባለበት ሰዓት የተፈጸመ መሆኑ ሰውየው በቀጣይ ከቴዎድሮስ ካሳሁን ጋር ያሉ የጥበብ ሰዎች ላይ ላይመለስ ይችላል የሚለው ጥርጣሬ እንዲጨምር አድርጎታል። የሱፍ ያሲን ቤተሰቦች መረጃ እንዳመለከተው 6 በሚሆኑ የፌዴራል ፖሊስ አባላት የተፈጸመው የድንገተኛ ዘመቻ በህግ ጥላ ስር ከማዋል ባለፈ ከባድ የሰብአዊ መብት ጥሰት የታየበት ነው። ፖሊሶቹ የሱፍ ያሲንን ከገዛ ቤቱና ቤተሰቡ ፊት በኃይል እየደበደቡ መውሰዳቸው እርምጃው ህጋዊ ማጣራት ሳይሆን ማስፈራራትና የኃይል እርምጃን ያማከለ መሆኑን ያሳያል ብለዋል። ግለሰቡ እስካሁን የት እንደታሰረና በምን ወንጀል እንደተጠረጠረ በይፋ የተሰጠ መግለጫ ባይኖርም የእስረኛው አያያዝ ግን በሀገሪቱ ያለውን የጸጥታ ኃይሎች የኃይል እርምጃ አሳሳቢነት በድጋሜ አጉልቶ አሳይቷል ሲሉ ታዛቢዎች ይናገራሉ። የዚህ ዜና የፖለቲካና የደህንነት ስበት የሚያርፈው ከሱፍ ያሲን ግለሰባዊ ማንነት ይልቅ ከቴዲ አፍሮ ጋር ባለው እጅግ የጠበቀ ትስስር ላይ ነው ተብሏል። የሱፍ ከቴዲ አፍሮ ጋር በየቀኑ አብሮ የሚውል በስቱዲዮ ስራዎቹ የማይለይና የልብ ወዳጁ መሆኑ ይታወቃል ተብሏል። በፖለቲካዊና የደህንነት ትንታኔ መነጽር ሲታይ የጸጥታ ኃይሎቹ የቴዲን የቅርብ ሰው በዚህ መልኩ በኃይልና በድብደባ መውሰዳቸው በቀጥታም ሆነ በተዘዋዋሪ በራሱ በድምፃዊው ላይ የተቃጣ የስነ ልቦና ጫናና የማስጠንቀቂያ መልእክት ሊሆን ይችላል የሚል ጠንካራ ስጋትን ፈጥሯል። ስጋቱ እንደተጠበቀ ቢሆንም ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮን ማሰር ለአብይ አህመድ ቀላል እንደማይሆን የፖለቲካ ታዛቢዎች በመግለጽ ላይ ናቸው። ለዚህም ማሳያ የሚሉት በቅርቡ እንኳን የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር ቲቦር ናዥ ለድምፃዊው አድናቆታቸው መግለጻቸው ነው። ለህዝቡም ፖለቲካዊ የሚመስል ምክር ያቀረቡት ቲቦር ናዥ የደህንነት ጉዳዩንም አንስተዋል። ሌሎች ዓለም አቀፍ መገናኛ ብዙሃንና ተቋማት በዚህ ስራ ላይ ቀልባቸው መሳቡ ለአብይ አህመድ ቀጣይ እርምጃ ቀላል እንደማይሆን ማሳያ ተደርጎ ተወስዷል። ዘግይቶ በደረሰን ዜና መሰረት ደግሞ የቴዎድሮስ ካሳሁን ቃል አቀባይ ማህሌት ሰለሞን አረፈችበት በተባለው አትላስ አካባቢ ከሚገኝ ሆቴል ውስጥ 6 በሚሆኑ የፌዴራል ፖሊስ አባላት መወሰዷን የዓይን እማኞች አረጋግጠዋል። በትውልድ ኢትዮጵያዊት በዜግነት ደግሞ ኦስትሪያዊት የሆነችው ማህሌት በአርቲስቱ የስራ ማኔጅመንት ውስጥ ትልቅ ሚና ያላት ቁልፍ የቡድኑ አባል ነች። ከቅርብ ጊዜ ወዲህም የቴዲ አፍሮን አዲስና ሲጠበቅ የነበረውን የሙዚቃ አልበም መውጣትን ተከትሎ ድምፃዊውን በመወከል የተለያዩ ይፋዊ መግለጫዎችና የስራ እንቅስቃሴዎችን ስታስተባብር ቆይታለች። ምንም እንኳን የፌዴራል ፖሊስ በእስሮቹ ዙሪያ ይህ ዜና እስከተሰራጨበት ጊዜ ድረስ የሰጠው ይፋዊ መግለጫ ባይኖርም ይህ ተከታታይነት ያለው የእስር እርምጃ ተራ የህግ ማስከበር ሂደት ሳይሆን በድምፃዊው ዙሪያ ያሉትን የቅርብ ሰዎች፣ የስራ አጋሮችና ወዳጆች ነጥሎ በማጥቃት በቴዲ አፍሮ ላይ ከባድ የስነ ልቦና ጫናና የስራ መስተጓጎል ለመፍጠር የታለመና የተቀናጀ ኦፕሬሽን መሆኑን የፖለቲካና የደህንነት ተንታኞች ይገልጻሉ። ህወሓት የፌዴራል መንግስቱ ለጦርነት እየተዘጋጀ መሆኑን በመግለጽ ለዓለም አቀፍ ማህበረሰብ አስቸኳይ ጥሪ ያቀረበ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ለዲፕሎማቲክ ማህበረሰቡ ባወጣው መግለጫ የፌዴራል መንግስቱ በትግራይ ላይ ዳግም አስከፊ ጦርነት ለመክፈት የሚያስችል ግልጽ ወታደራዊ ዝግጅት እያደረገ ነው ሲል ከሷል። ህወሓት የአስቸኳይ ዓለም አቀፍ እርምጃ አስፈላጊነት በሚል ርዕስ ባወጣው በዚህ መግለጫ የኢትዮጵያ መንግስት የሰላም ስምምነቱን ጥሷል፣ የትግራይ ህዝብንም በሁለንተናዊ ከበባ ውስጥ አቆይቷል ብሏል። መግለጫው የፌዴራል መንግስቱ የሰላም ስምምነት መሰረት በማናጋትና የትግራይ ጊዜያዊ አስተዳደርን የስልጣን ዘመን ያለ ምክክር በአንድ ወገን በማራዘም ስምምነቱን ወደ ጎን ገፍቷል ሲልም ወቅሷል።
የክልሉ የበጀት ዝውውር መታገድ፣ የሲቪል ሰራተኞች ደሞዝ አለመከፈልና የባንክና መሰረታዊ አገልግሎቶች መስተጓጎል አሁንም እየቀጠለ በመሆኑ በትግራይ ህዝብ ላይ ከፍተኛ ማህበራዊና ኢኮኖሚያዊ ጉዳት እያደረሰ መሆኑን ገልጿል በደብዳቤው። የፌዴራል መንግስቱ አብዛኛውን የጦር ኃይሉን በትግራይ አጎራባሽ ድንበሮች ላይ ማሰማራቱንም ጠቅሷል። ይህ ወታደራዊ እንቅስቃሴ አዲስ ጦርነት ለመጀመር የታቀዱ መሆኑን ያመለክታል ያለው ህወሓት ይህ ድርጊት በኢትዮጵያ ብቻ ሳይሆን በአጠቃላይ በአፍሪካ ቀንድና በቀይ ባህር አካባቢ የጸጥታ ቀውስ ያስከትላል ሲል አስጠንቅቋል። በዚህ ሁኔታ የሰላም ሂደቱ ሽባ ሆኗል ያለው መግለጫው የትግራይ ክልል የ2012ቱን ምርጫ መሰረት በማድረግ የህዝብ እኩልና ያለውን ክልላዊ ፓርላማ ወደ ስራ እንዲመለስና ሁሉ አቀፍ የፍትህና የአስፈጻሚ አካላት እንዲመሰረት መወሰኑንም አስታውቋል። ይህ እርምጃ የተወሰደው በአስተዳደር ረገድ ክፍተት እንዳይፈጠርና ህጋዊነትን ለማስጠበቅ እንደሆነም ገልጸዋል። ህወሓትና የትግራይ የጸጥታ ኃይሎች ለሰላማዊ ድርድር ቁርጠኛ መሆናቸውን ቢገልጹም አሁን ያለው ሁኔታ ጦርነት የማይቀርበት ደረጃ ላይ መድረሱን ጠቁመዋል። በመሆኑም ዓለም አቀፉ ማህበረሰብ የፌዴራል መንግስቱን የሰላም ስምምነት እንዲያከብር ግፊት እንዲያደርግና ለተፈጠረው ቀውስ በአስቸኳይ ጣልቃ እንዲገባ ጥሪ አቅርበዋል። አሜሪካና ኢራን ለ2 ሳምንታት የቆየውን የተኩስ አቁም ስምምነት እንዲያራዝሙ ፓኪስታን ጥሪ ማቅረቧን የሀገሪቱ የውጭ ጉዳይ ሚኒስትር ባወጣው መግለጫ አስታውቋል። የፓኪስታኑ የውጭ ጉዳይ ሚኒስትር ኢስሐቅ ዳር በፓኪስታን የአሜሪካ ጊዜያዊ ተወካይ ናታሊ ኤ ቤከር ጋር ባደረጉት ውይይት በአሜሪካና በኢራን መካከል ያለው ስምምነት መቀጠሉ አስፈላጊ መሆኑን አጽንኦት ሰጥተዋል። አልጀዚራ የሁለቱ ሀገራት ልኡካን ኢስላማባድ መግባታቸውን ቢዘግብም የኢራን መንግስት ሚዲያዎች ግን እስካሁን ከቴሄራን የተነሳ ቡድን አለመኖሩን በመግለጽ መረጃውን አስተባብለዋል። ፕሬዝዳንት ዶናልድ ትራምፕ በምክትል ፕሬዝዳንት ጄዲ ቫንስ ወደ ስፍራው ማምራታቸውን ቢናገሩም ምክትል ፕሬዝዳንታቸው ጄዲ ቫንስ ወደ ስፍራው ማምራታቸውን ቢናገሩም ነጩ ቤተ መንግስት ግን አሁንም ከኢራን በኩል አዎንታዊ ምላሽን እየተጠባበቀ መሆኑን ተዘግቧል። የኢራን ልኡካን ጉዞ የዘገየው የእስላማዊ አብዮት ዘብ አሜሪካ በሆርሙዝ የባህር ሰርጥ ላይ የጣለችውን እገዳ ሳታነሳ ድርድር መጀመር የለብንም በሚል በተፈጠረ የውስጥ ፖለቲካ ጫና መሆኑን ዘገባዎች አመልክተዋል። በአሜሪካ እስራኤልና ኢራን መካከል የሚካሄደው ጦርነት 53ኛ ቀኑ ላይ በደረሰበት በዚህ ወቅት ቴሄራን በሆርሙዝ ሰርጥ ላይ የተጣለውን እገዳ እንዲነሳ በቅድመ ሁኔታነት ብታስቀምጥም ፕሬዝዳንት ትራምፕ ግን ስምምነት ላይ እስካልተደረሰ ድረስ እገዳው እንደሚቀጥል በጽኑ አስታውቀዋል። ለ2 ሳምንታት የቆየው የተኩስ አቁም ስምምነት ከአንድ ቀን በኋላ የሚያበቃ ሲሆን የኢራን ፓርላማ አፈጉባኤ መሐመድ ባጋር ጋሊባፍ ግጭቱ ካገረሸ ኢራን በጦር ሜዳ ላይ አዳዲስ ካርዶችን ለማሳየት ዝግጁ መሆኗን በመግለጽ ዝተዋል። ተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።